እንግዲህ ልትሞሸር ነው ማለት ነው። ፏ ብትን ብላ መታለች። ያው አብርሽም ተው ቢባል ምንም ሊሰማ አልቻለም ማለት ነው። ምክንያቱም በየጊዜው የሀገር ሴት እየመጣ ይኸው እኛንም አዋረደን፣ ቤተሰብም አዋርዷል። ስለዚህ ያው አብርሽ ሁለት ሚስት ነው ያገባ። የዛሬ አመት ታውቃላችሁ ከሩታ ጋር ተጋባ። አሁን ደግሞ አመት ሳይሞላው ሄርሜላን አግብቷል ማለት ነው። በአመት ሁለት ሚስት አገባ ማለት ነው። የሰላም በጣም ደስ ይላል። እኛ መዳም ኩሽና ተቀምጠን አንድ ባል አላገባንም። እሱ ይቀያየራቸዋል። ግን እኔ ይቅርታ አድርጉልኝ፣ እኔ አብርሽ ነገር ይመቻቸዋል። ጎበዝ የአብርሽ ነገር የሚመቻችሁ እስኪ ኮመንት ላይ ያስቀምጡልኝ። ከምር ሁሌ ድራማ ውሸት። ቆይ ለምን? እኔ ግን ማለት ነው በጣም የታዘብኩት ነገር አለ። ራሱ አብርሽን ለምን አትሉኝም? አሁን ለምሳሌ ተንቢህቷ ወልዳለች። በዚህ ራሱ ቪዲዮ ልመጣበት ነበር። በዚህ ነበር መምጣት የነበረብኝ ማለት ነው። ግን እንግዲህ ስለ ሩታ ልሂድና ከዛ በሱ በሚቀጥለው እንመጣለን ማለት ነው። አብርሽ እንግዲህ ከዚህን ደረጃ የደረሰ በየተንቢ ላይ እንደሆነ ሁላችንም እናውቃለን። የተንቢ ብትሳደብም ብትናገርም ጥፋቷን የምንነግራታለን። በዛ ላይ ደግሞ ጥሩነቷንም እያወራን በሷ ነው እዚህ የደረሰ ማለት ነው። እንግዲህ ወደ 500 ሺህ ሰብስክራይብ ሊገባ ነው። ሁሉንም ጠቅጥቋቸው ሊሄድ ነው ማለት ነው። እነ ኤፍሬም እነማን ገና 200 ሰብስክራይብ ገና ሊያከብሩ ነው ማለት ነው። እሱ ግን 200 የተከበረበት ገና መቼ ነው። ስለዚህ እንግዲህ የተንቢ ወንድም እህቷ እንደወለደች ሁላችንም እናውቃለን ማለት ነው። ስለዚህ የተንቢ እህት እንግዲህ በጣም ምርጥ ልጅ ነች። ማነች እንትና ማለት ነው ነፂ በጣም ምርጥ ናት። በፊት ፍቅረኛ ጋር ተጣላን ሲሏት እሱንም ማርክንም እያስታረቀች ብዙ ነገር መስዋዕት ወንድሞቿን በጣም ትወዳለች። እሷ ራሱ እንደ የተንቢ ማለት ነው። ስለዚህ አሁን ይሄ ማርክ የሚባለው እና ወንድሟ ምን የመሰለ ሙክት ገዝተው ነው የሄዱት አይደል እንዴ? ስለዚህ እነሱ ገዝተው ሄደው እኔ አብርሽን እያየውኝ ነበር። እናንተ ይመጣል እያልኩ የአብርሽን ነበረው ከኋላ ከታተለው የነበረ ማለት ነው። ነገር ግን አብርሽ እንግዲህ አልሄደም። ምክንያቱም አብርሽ ሸገር ላይ የሀገር ሴቶችን እያመጣ ቪዲዮ እየሰራ ለኛ ያስተላልፍልናል፣ እኛንም ንቆናል። ስለዚህ ቤተሰብ ንቋል። ለምን አልሄድም? በዚህ ራሱ ኮመንቶች መርገጥ አለባችሁ። እውነቴን ነው የምላችሁ ግን አብርሽ ሲነካባችሁ እንዴት እንደሚያንዘረዝራችሁ ኧረ ፈጣሪ ትዕግስቱን ስጠኝ። እኔ እኮ ግርም ትሉኛላችሁ እውነት ለመናገር ለምንድን ነው እውነት እሱ ጥሩ ስራ ከሰራ እኮ እናንተ ብላችሁን ሳይሆን እኛ ራሳችን መከተል እንችላለን አይደል እንዴ? እና በሚሰራው ቪዲዮ ደግሞ አንዳንዶች ትመጡና በቃ ዘራፍ አካኪ ዘራፍ ትላላችሁ፣ ትሳደባላችሁ፣ የተለያየ ነገር ትናገራለች። ለሽ ማለሽ ሀይልቲ አትሳደቡ። እውነቴን ነው የምላችሁ ስድብ ለማንም አይጠቅምም። ስለዚህ ለምንድን ነው የምትሰድቡን ማለት ነውና ያው እንግዲህ እኔ ምን ልላችሁ ፈልጌ ነው አብርሽ በጣም አብዝቶታል። እውነቴን እምላችሁ እንዴ በዚህ ልክ በጣም በዛ። ምን ነው የዚህን ያህል እንደዚህ አይደብርም እንዴ? ጎበስታው እንጂ እንዴ ለኛም እኮ ለተመልካች ክብራ እኛንማ ንቆናል። እኛን ያው መዳም ኩሽና ተቀምጠን እሱን ስናይ እንውላለን፣ ንቆናል ማለት ነው። በአይኔ ቀን ኑሮ ለኛም ጥሩ ነገር ያመጣልን ነበር፣ እኛም ፈን የሚያደርግ ያመጣልን ነበር። ስለዚህ እኔ ለምን እንደሆነ አላውቅም። አብርሽ በጣም ንቆኛል። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። ቤተሰብ ስለምትሆኑ እጅግ በጣም ነው የምናመሰግነው እያልኩ እንግዲህ ቻናል አንዳንድ ቁም ነገር አዘሮችን ምናምን ያው ከሀገር ስንገባም የምናስተላልፍበት ቻናል ነው። ከዘረኝነትና ከፖለቲካ የጸዳ ነው ማለት ነው። ስለዚህ ቻናሉን ከወደዳችሁት ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ በጣም ነው የምናመሰግነው። አክባሪው አክብርልን እያልኩኝ እንግዲህ ለማታውቁኝ ፋንታይ ጎንደሬው አባላለሁ እና ሰላማችሁ ይብዛ። ስለዚህ እንግዲህ ዛሬ የመጣሁበት ያው ሩታ የራሷ ህይወት ልትጀምር ልትሞሸር ነው። ምክንያቱም አብርሽ እምቢ ብሏታል ማለት ነው። ለምን አብርሽ ሴቶችን ከማምጣት ውጭ ምንም ቁም ነገር እየሰራ ስላላይደለ፣ ስለዚህ እሷ ደግሞ አመረረች። ሴት ልጅ አንዴ ካመረረች ነው የሚባል አይደል? አዎ። ስለዚህ እሷም ያው እንግዲህ ልትሞሸር ነው። ፋሲካ ያው አሁን እንኳን ጠር እያለቀ ነው። ባይዘወይ ጠር አልቋል። ትንሽ ቀን ነው የቀረው፣ ግን ችግር የለውም። ያው ቀለበት ያደርጋሉ። ፋሲካን ትዳራለች ማለት ነው። ስለዚህ እናንተ የት ናችሁ? የዛች የእንትና ክስትስ የሩታ ክስቲያች የድሮዋ የት ናት ማለት ነው? እሷ ምናምን ሆናችሁ ቁርጣችሁ ነው። ምንም አብርሽ ለምንም አብርሽ ብር ብቻ ነው የሚፈልገው። እውነቴን ነው የምላችሁ አብርሽ ብር አሳብሎታል። ባይዘወይ ለዛ ስለሆነ ምንም ነገር አይፈልግም ማለት ነው አብርሽ እና እናንተ ምን ትላላችሁ? በዚህ ሄዱበት እንሄድበት፣ ጋይስ እናንተ ሄዱበት እኔ እንሄድበት። ስለዚህ ያላችሁን ሀሳብ አስተያየት ካላችሁ ሀሳብ እንቀበላለን እና ይሄ ነው ያለው ነገር ቢኮዝ
አብረሽ ምንም መስሚው ራሱ ጥጥ ሆኗል። ጥጥ እኛን ምንም መስማት አልቻለም። ይህ ልጅ መቼ እንደሚሰማን እኔ አላውቅም፣ ግራ ገብቶኛል ማለት ነው። ስለዚህ ምን ትላላችሁ እናንተ? ሩታ ትሞሸር ወይስ አትሞሸር የምትሉ እንግዲህ ያው በኮመንት አስቀምጡልን። ከስድብ ነፃ የሆነ ስድብ ግን አትሳደቡ ጎበዝ። ምንድነው ስድብ? እንደዚህ እኛ ማለት ነው ጥፋት ቢኖርብን እንኳን መምከር ነው ያለባችሁ እንጂ መሳደብ የለባችሁ። ምክንያቱም ያው ያለነው መዳም ኩሽና ነው ምናምን ነገር ስለማይመቸን ነው ከካሜራ ጀርባ ሆነ ራሱ እናንተን የምናወራችሁ ማለት ነውና ምን ልላችሁ ፈልጌ ነው። ስለዚህ አብርሽ ከየተንቢ እህት ጋር ራሱ መሄድ ነበረበት እውነት ለመናገር ግን እሷ ጋር አልሄደም። ስለዚህ የራሱ ፈጽሞ ስህተት ነው ብዬ ነው የማስበው። ምክንያቱም ያው በየተንቢ ላይ ነው እሱ ከዚህ የደረሰን ታውቃላችሁ፣ ሁላችሁም ታውቃላችሁ። እኛ መናገር አይጠበቅብንም። ስለዚህ ሄዶ መጠየቅ አለበት፣ ከአዲስ አበባ ሄዶ መጠየቅ አለበት። ሁሌ እነዚህ ብሽቅ ሴቶችን እያመጣ እኛ ምን አድርጉ ነው የሚለን? እኛም እኮ ተሰቃየን ጎበዝ። እኛ በስንት ተሰቃይተን እዚህ መዳም መጣለች። እዚህ አሁን ሮመዳን እየመጣብን ነው። እንደው ስራ በጣም ይበዛብናል። በዚሁ አጋጣሚ እንደው ጸሎት አድርጉልን፣ ዱአ አድርጉልን። ይሄ ነው የምላችሁ፣ ስራ ይበዛል። አሁን ይችን አንድ ወር አሁን ቅመሞችዬ በጣም ኃይለኛ ስራ ይበዛባችኋል የኔ ቅመሞች። ስለዚህ ራሳችሁን እየጠበቃችሁ ማለት ነው። አዎ ቅመሞችዬ ራሳችሁን ጠብቁ። እንግዲህ ምንም ማድረግ አይቻልም። ላያስችል አይሰጥም ይላል የሀገሬ ሰው ሲተርትና፣ ያው እንግዲህ ሩታዬንም መልካም ጋብቻ በሏት። እሺ ሩታዬ ደግሞ ወፈረችው እኮ ልጅ ከወለደ እንዴ! አብረሽ ልጁን ለቪዲዮ ነው የወለደው ወይስ ለፈልገውት ነው? እውነቴን ነው። ሁሌ ቪዲዮ ሁሌ ልጁን ለከሌ ሰጠው። በስመ አብ ወልድ። ቤተሰብ ያላየው ልጅ እናቱ መታላይሽ ክርስትናው አልተነሳ። እውነቴን ነው የምላችሁ። ክርስትና ተነስተዋል የምትሉ ደግሞ አሽቃባጮች፣ ክርስትና አልተነሳም። ለምን አላሳዩንም? ወይስ እነሱ በኬክ በምን አድርገው አነሱት? ይህንን ከሆነ ንገሩን። ግን እኔ ከካሜራ ይወጣሉ ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። ለማንኛውም ስራችሁ ያውጣችሁና ያው ያለው ነገር ይሄ ነው። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ ብዙ ወሬ ማላወራባችሁን ስራ እንሰራ ነው ምናምን ነገር ወፎችም ጭጭ እያሉ ነው እኛ ጋር። ስለዚህ ይህን ያልከወረው ይበቃኛል እና ሰብስክራይብ አድርጉኝ እላችኋለሁ። እሺ የኔ ማሮች፣ የኔ ፍቅሮች። ይሄ ነው ያለው ነገር። ሌላ ግን ምንም የምላችሁ ነገር የለም። በተረፈ ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን፣ ጦርነት ሁሉም ነገር በቃ ይበልን። እኛም እንግዲህ በሰው ሀገር ያለነውም ለሀገራችን ያብቃን ነው የምለው። አዎ ብር እያልን ሰው ሀገር ለተቀመጥነውም እንግዲህ ጸሎት ድዋ ምናምን አድርጉልን። እውነቴን ነው የምላችሁ። ሰው ሀገር ቀረን እኮ እናንተ። ነገ እንሄዳለን ዛሬ እንሄዳለን እያልን ዱንያ አትሞላም ብሏል። ይሄ ማን ነበር የሚባለው? የነ ኤፍሬም ጓደኛ ዱንያ አትሞላም ዱንያ ፏ ነው ይላልና ዱንያ አትሞላም። እውነት ለመናገር ትክክል ነው። ስለዚህ ለዛ ነው። ለማንኛውም ሰላማችሁ ብዛ። ምንድነው ይሄን ያህል ወሬ ይበለው?